አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሰኔ 4 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁ እንደዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ከቀጣይ ዓመት በጀት ውስጥ ለማዳበሪያና ነዳጅ ድጎማ 236 ቢሊዮን ብር ተመደበ። በአዲስ አበባ አዲሱ የተሽከርካሪ ሰሌዳ መሰጠት ተጀመረ። እስራኤል በመስጂደል አቅሳ የወቅፍን ሚና ለማዳከም በስሩ ያሉ ተቋማትን ለማዳከም እየሰራች መሆኑን የፍልስጤም የክትትል ቡድን አስጠነቀቀ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁ እንድቆዩ በድጋሚ እየጋበዝን ወደ ቀዳሚ ኸበር አልፋል። ከቀጣይ ዓመት በጀት ውስጥ ለማዳበሪያና ነዳጅ ድጎማ 236 ቢሊዮን ብር ተመደበ። መንግስት ለቀጣዩ የ2019 በጀት ውስጥ ለማዳበሪያ ነዳጅ ድጎማ 236.4 ቢሊዮን ብር መመደቡን የገንዘብ ሚኒስትሩ አህመድ ሺዴ ተናግረዋል። አቶ አህመድ ይህን የተናገሩት ዛሬ ሐሙስ ሰኔ 4 2018 ለህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 25ኛ መደበኛ ስብሰባ ላይ የ2019 በጀት ዓመት መነሻ ዕቅድን ለውይይት ባቀረቡበት ወቅት ነው። ሚኒስትሩ መነሻ ዕቅዱን ለውይይት ያቀረቡት የሚኒስትሮች ምክር ቤት ሰኔ 2 2018 የ2019 የፌዴራል መንግስት የበጀት ረቂቅ አዋጅ ለፓርላማ ከመራ በኋላ ነው። ምክር ቤቱ ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍ፣ ለዘላቂ ልማት ግቦች ማስፈጸሚያ ድጋፍ የሚውል 2 ትሪሊዮን 339 ቢሊዮን 268 ሚሊዮን 126738 ብር በጀት አቅርቦ ነበር። ሚኒስትሩ በውይይቱ ከጠቀሷቸው ሌሎች ቁጥሮች ጋር በተገናኘ አንዳንዶቹን ስንመለከት መንግስት በቀጣይ በጀት ዓመት በገቢ ረገድ የውጭ እርዳታን ጨምሮ 1.81 ትሪሊዮን ብር ለማስገባት በእቅድ ይዟል። ከዚህ ውስጥ ደግሞ 1.491 ትሪሊዮን ለመሰብሰብ ከታቀደው ገቢ ዋነኛው ድርሻ የሚይዘው ታክስ ነው። 100.20 ቢሊዮን ብር ደግሞ ታክስ ካልሆኑ ገቢዎች ለመሰብሰብ የታቀደ ነው። 83.4 ቢሊዮን ከልማት አጋሮች የቀጥታ በጀት ድጋፍ እንዲሁም 121.6 ቢሊዮኑ በፕሮጀክት ከእርዳታ እንደሚሰበሰብ ታሳቢ ተደርጓል። ከተመደበው በጀት ለመደበኛ ወጪ 1.236 ትሪሊዮን ብር ለመሰብሰብም ታቅዷል። ሌላው ደግሞ በተመሳሳይ ለካፒታል ወጪ 568.2 ቢሊዮን ብር፣ ለብሔራዊ ክልላዊ መንግስት በጀት ድጋፍ 520.6 ቢሊዮን ብር፣ 14 ቢሊዮን ብር ለክልሎች ለዘላቂ ልማት ግቦች ማስፈጸሚያ ተመድቧል። የአፋር ክልል በርሃሌ ወረዳ የተከሰተ ሰደድ እሳት መቆጣጠር አዳጋች ሆኖብኛል ሲል አስታወቀ። የአፋር ክልላዊ መንግስት በከልቤቲ ረሱ ዞን ራህሊ ወረዳ በሚገኝ ጥብቅ ደን ውስጥ ድንገተኛ የሰደድ እሳት መከሰቱን አስታውቋል። የክልሉ የኮሚኒኬሽን ቢሮ ይህን ያስታወቀው ረቡዕ ሰኔ 3 2018 ባወጣው መግለጫ ነው። እንደ ኮሚኒኬሽን ቢሮ ከሆነ እሳቱ የተቀሰቀሰው በትናንትናው ዕለት እኩለ ቀን ላይ በወረዳው ሃሌጉቢ ቀበሌ ልዩ ስሙ አፍሃዶና አይሌ ገርብ በተባለ ስፍራ ነው። አደጋውን ለመቆጣጠር አዳጋች ያደረገው መልክዓ ምድሩ ተራራማና አስቸጋሪ በመሆኑ የእሳት አደጋ መከላከል ተሽከርካሪዎች ወደ ስፍራው መድረስ አለመቻላቸው ነው። በተጨማሪም አካባቢው ጥቅጥቅ ያለና ጥብቅ የደን ሽፋን ያለው መሆኑና የአየር ሁኔታው ከፍተኛ ሙቀትና ደረቅነት ማሳየቱ እሳቱ ወደ ሌሎች አካባቢዎች እንዳይዛመት ለመከላከል እየተደረገ ያለውን ጥረት ፈታኝ ማድረጉንም አስታውቋል። አደጋው እንደተከሰተ የአካባቢው ማህበረሰብና የወረዳው አመራሮች በጋራ በመሆን እሳቱን ለመቆጣጠር ከፍተኛ ጥረት እያደረጉ መሆኑንም በመግለጫው አንስቷል። ክልሉ አክሎም እስካሁን ባለው ሂደት በሰው ሕይወት በእንስሳትና በንብረት ላይ የደረሰ ጉዳት የሌለ ቢሆንም እሳቱን ሙሉ በሙሉ በቁጥጥር ስር መዋል ግን አዳጋች ነው ብሏል። የሰደድ እሳቱን ለመቆጣጠር በራህሌ ወረዳ ብቻ የሚደረገው ጥረት በቂ አይደለም ያለ ሲሆን የአጎራባች ወረዳዎች ማለትም የኮነባ፣ አብዓላ፣ ኤርባይቲ፣ ወሳማ እና የአፍዴራ ህዝብ እንዲሁም ሌሎች የክልሉ የህብረተሰብ ክፍሎች በጋራ በመረባረብና በቅንጅት በመስራት አደጋውን
እንዲከላከሉና እገዛ እንዲያደርጉለት ጥሪ አቅርበዋል። አደጋውን ለመቀልበስ የሚያስችል የተቀናጀ የሰው ኃይል ድጋፍ አሁንም ወሳኝ በመሆኑ ሁሉም አካላት በኃላፊነት ሊንቀሳቀሱ ይገባል ያለ ሲሆን በአካባቢው ያለውን ከፍተኛ የሙቀት መጠን ከግምት በማስገባት በደን ውስጥ በሚፈጠሩ የተፈጥሮ ግጭቶች የእሳት አደጋ ሊቀሰቅስ ስለሚችል ከፍተኛ ጥንቃቄ እንዲደረግ አሳስቧል። ክልሉ አክሎም በስፋት እየተከናወነ ካለው የንብ ማነብ ተግባር ጋር ተያይዞ የእሳት አደጋ ሊከሰት ስለሚችል አርሶና አርብቶ አደሩ እሳትን በሚጠቀምበት ወቅት ጥንቃቄ በተሞላበት መንገድ እንዲንቀሳቀስ የሚመለከተው ቢሮ በአጽንኦት ማሳሰቢያ ሰጥቷል። በአዲስ አበባ አዲሱ የተሽከርካሪ ሰሌዳ መሰጠት ተጀመረ። በአዲስ አበባ ከተማ አዲሱ የተሽከርካሪ ሰሌዳ መሰጠት መጀመሩን የአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን አስታውቋል። አዲሱ የተሽከርካሪ ሰሌዳ ከዛሬ ጀምሮ መሰጠት መጀመሩን ይፋ ያደረጉት የባለስልጣን መስሪያ ቤቱ ዋና ስራ አስኪያጅ ዘገየ በላይነህ ናቸው። አዲሱ የተሽከርካሪ ሰሌዳ ሀገራዊ ይዘትን የተላበሰ ተመሳስሎ መስራት እንዳይችል ሆኖ የተዘጋጀ መሆኑን ገልጸዋል። ባለስልጣኑ አገልግሎቱን ለማዘመንና ቁጥጥሩን ይበልጥ ውጤታማ ለማድረግ የተለያዩ ስራዎችን እየሰራ እንደሚገኝም ጠቁመዋል። ለዚህም አዲሱን የተሽከርካሪ ሰሌዳ አጠቃላይ ይዘትና አተገባበር ከበፊቱ በተሻለ መልኩ ስራዎችን ለማዘመን እንዲሁም ኢትዮጵያን የሚገልጹ መለያዎችን የያዘና ዓለም አቀፍ መስፈርቱን የተከተለ መሆኑን ጠቅሰዋል። አዲሱ ሰሌዳ ከዚህ በፊት በሌላ መልኩ ማህበራዊ መስተጋብርን በማጠናከርና የሀብት ብክለትን የመከላከል ኢኮኖሚያዊ ፋይዳ መኖሩን ገልጸዋል። አዲሱ ሰሌዳ ከዛሬ ቀን ጀምሮ መሰጠት መጀመሩን ጠቅሰው ሰሌዳው የተለያዩ መረጃዎችን የሚይዝ በመሆኑ ለሕግ ማስከበር ስራ የሚመች ቶሎ የማይበላሽና ወጪ ቆጣቢ መሆኑን አብራርተዋል። ሰሌዳው ለመጀመሪያ ጊዜ በአዲስ አበባ መሰጠት መጀመሩንና ተገልጋዮች በተመዘገቡበት ቅደም ተከተል እንደሚወስዱ፣ በክልል ከተሞች ደግሞ በቅርቡ እንደሚጀመር ተገልጿል። በሳውዲ አረቢያ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው ተደርጓል ሲል የውጭ ጉዳይ ሚኒስቴር ገለጸ። የውጭ ጉዳይ ሚኒስቴር ሪያድ የሚገኘውን የኢፌድሪ ሚስዮንና ጂዳ የሚገኘውን ቆንስላ ጽሕፈት ቤት በማስተባበር በተደረገ የዲፕሎማሲ ጥረት በሳውዲ አረቢያ ለእስር ተዳርገው የነበሩ 1655 ዜጎች የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው መደረጉን አስታውቋል። ሚኒስቴሩ ይህን ያሳወቀው ዛሬ ሐሙስ ሰኔ 4 2018 ባሰራጨው አጭር መረጃ ነው። ሚኒስቴሩ ይህ ውጤት መንግስት በውጭ ግንኙነቱ ለዜጋ ተኮር ዲፕሎማሲ በሰጠው ትኩረት የተገኘ ነው ብሏል። ከዜጋ ተኮር ዲፕሎማሲ አኳያ በሳዑዲ አረቢያ ቀሪ የዲፕሎማሲ ጥረት የሚሹ ጉዳዮችን በተመለከተም ክትትል እያደረገ መሆኑን ጠቁሟል። አያይዞ መንግስት ህብረተሰቡ ከህገወጥ የሰዎች አዘዋዋሪዎች በማህበራዊ ሚዲያ የታጀበ ሐሰተኛ ማታለያ ድርጊት የውጭ ሀገር ጉዞ ራሱን እንዲጠብቅ ያሳሰበ ሲሆን ህገወጥ የሰዎች አዘዋዋሪዎችን የህግ ተጠያቂ ለማድረግ የተጀመሩ ጥረቶች ተጠናክረው እንደሚቀጥሉ ማረጋገጫ ሰጥቷል። በዓለም ዙሪያ የተፈናቃዮች ቁጥር 117.8 ሚሊዮን መድረሱን የመንግስታቱ ድርጅት ሪፖርት አመለከተ። አሚናት መሐመድ የተዘጋጀው ዝርዝር ታቀርበዋለች። የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን ባወጣው ዓመታዊ ሪፖርት በዓለም አቀፍ ደረጃ በግዴታ የተፈናቀሉ ሰዎች ቁጥር 117.8 ሚሊዮን መድረሱን አስታውቋል። ይህም ማለት በዓለም ላይ ካሉ በየ70 ሰዎች ውስጥ አንዱ ተፈናቃይ ነው ማለት ነው። ሪፖርቱ እንደሚያመለክተው ላለፉት 10 ዓመታት ለመጀመሪያ ጊዜ በዓለም አቀፍ ደረጃ የተፈናቃዮች ቁጥር በ4 በመቶ ቀንሷል። ይህ መሻሻል የታየው በዋነኝነት እንደ ሶሪያ፣ ሱዳን እና ኮንጎ ካሉ ትልልቅ ቀውሶች ውስጥ የነበሩ ከ14.7 ሚሊዮን በላይ ሰዎች ወደ ቀያቸው በመመለሳቸው ነው። ይሁን እንጂ ይህ አዎንታዊ ለውጥ በአሁኑ ወቅት በመካከለኛው ምስራቅ እየተባባሰ በመጣው ጦርነት ጥላ ስር ወድቋል። ከየካቲት 21 2018 ጀምሮ አሜሪካ እስራኤል በኢራን ላይ በከፈቱት ጥቃት የተቀሰቀሰው ጦርነት በሊባኖስና በኢራን ውስጥ በሚሊዮን የሚቆጠሩ አዳዲስ ተፈናቃዮችን እየፈጠረ ይገኛል። እስካሁን ባለው መረጃ በእስራኤል ጥቃት ምክንያት ከ1 ሚሊዮን በላይ ሊባኖሳውያን ሲፈናቀሉ፣ በኢራን ውስጥ 3.2 ሚሊዮን ሰዎች በአገር ውስጥ ተፈናቃይ ሆነዋል።
በሪፖርቱ መሰረት የዓለማችን 72 በመቶ ስደተኞች የተገኙት ከ7 ሀገራት ብቻ ሲሆን እነሱም ቬኔዙዌላ፣ ፍልስጤም፣ ዩክሬን፣ ሶሪያ፣ አፍጋኒስታን፣ ሱዳንና ደቡብ ሱዳን ናቸው። በአንጻሩ እነዚህን ስደተኞች በከፍተኛ ሁኔታ በማስተናገድ ረገድ ኮሎምቢያና ጀርመን ቀዳሚውን ስፍራ ይይዛሉ። እንደ ኡጋንዳ፣ ቻድ፣ ኢራንና ፓኪስታን ያሉ ሀገራትም አሁንም ከፍተኛ የስደተኛ ጫና ያለባቸው ሀገራት ሆነው ቀጥለዋል። የስደተኞች ቁጥር ከሁለተኛው የዓለም ጦርነት በኋላ በ1951 2.1 ሚሊዮን ብቻ የነበረ ሲሆን ባለፉት 80 ዓመታት ውስጥ በኢትዮጵያ፣ በአፍጋኒስታን፣ በኢራቅና በቅርቡ ደግሞ በዩክሬንና በጋዛ በተነሱ ግጭቶች ምክንያት ቁጥሩ በከፍተኛ ሁኔታ መጨመሩን የተባበሩት መንግስታት ድርጅት ሪፖርት ያመለክታል። ዩኤንኤችሲአር በ2025 የታየውን የ14.7 ሚሊዮን ሰዎች ወደ ቀያቸው መመለስ እንደ ትልቅ ስኬት ቢመለከተውም አሁንም ትልቅ ስጋት እንዳለው ገልጿል። ብዙዎቹ ስደተኞች ወደ ቀያቸው እየተመለሱ ያሉት ሰላምና መረጋጋት ባልሰፈነባቸው እንዲሁም መሰረታዊ አገልግሎቶች ባልተሟሉባቸው ሁኔታዎች ውስጥ መሆኑን ድርጅቱ አስታውቋል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ከቀጣይ ዓመት በጀት ውስጥ ለማዳበሪያና ነዳጅ ድጎማ 236 ቢሊዮን ብር ተመደበ። ከቆይታ በኋላ እስራኤል በመስጂድ አልአቅሷ የወቅፍን ሚና ለማዳከም በስሩ ያሉ ተቋማትን ለማዳከም እየሰራች መሆኑን የፍልስጤም የክትትል ቡድን አስጠንቅቋል። እንመለስበታለን፣ ይጠብቁ። በጋዛ ከተከሰቱ ወታደራዊ ፍንዳታዎች በወጡ ኬሚካሎች ሳቢያ በራሷ በእስራኤል የግብርና ምርቶች መበከል ማድረሱን ጥናት አመለከተ። ከድር ከማል የተዘጋጀው ዝርዝር ያቀርበዋል። በጋዛ ከተከሰቱ ወታደራዊ ፍንዳታዎች በወጡ ኬሚካሎች ሳቢያ በራሷ በእስራኤል የግብርና ምርቶች መበከል መድረሱን ጥናት አመለከተ። በእስራኤል የሚመረቱ የአገር ውስጥ የግብርና ምርቶች በጋዛ ለ2 ዓመታት ከተካሄደው የዘር ማጥፋት ዘመቻ በተያያዘ በወታደራዊ ፍንዳታዎች ምክንያት በተለቀቁ አደገኛ ኬሚካሎች መበከላቸውን አንድ አዲስ ጥናት አመልክተዋል። ጥናቱ በሂብሩ ዩኒቨርሲቲ፣ በጤና ጥበቃ ሚኒስቴር፣ በቮልካኒ ኢንስቲትዩት እና በደቡባዊ አራባ የግብርና ምርምር ድርጅት ባለሙያዎች የተካሄደ ነው። ጥናቱ እንደሚያሳየው ከሆነ ከጋዛ ድንበር አቅራቢያ ከሚገኙ በርካታ ማሳዎች በተሰበሰቡ የድንች ናሙናዎች ውስጥ PFAS የተባሉ ሰው ሰራሽና ለረጅም ጊዜ የማይጠፉ የኬሚካል ስብስብ ተገኝተዋል። ይህ የPFAS ኬሚካል ብክለት ከጋዛ እስከ 19 ኪሎ ሜትር ርቀት ላይ በሚገኙ የውሃ ጉድጓዶች እና አፈር ውስጥ መገኘቱን ጥናቱ አክሎ ገልጿል። ተመራማሪዎቹ እንደጠቆሙት እነዚህ የኬሚካል ንጥረ ነገሮች በጋዛ ውስጥ ከፈነዱ ፈንጂዎች ከተለቀቁ በኋላ በነፋስ ተንሳፈው ወደ እርሻ ቦታዎች ሳይገቡ አልቀሩም። ይህም አውዳሚው የእስራኤል ጦርነት በአካባቢው ላይ ያደረሰውን የከፋ ተጽዕኖ የሚያሳይ ነው። PFAS በአካባቢ እና በሰው አካል ውስጥ በቀላሉ የማይበሰብሱ እንዲሁም ሙቀትን የሚቋቋሙ በመሆናቸው ለዘላለም ነዋሪ ኬሚካሎች የሚል ቅጽል ስም ተሰጥቷቸዋል። የተወሰኑ የPFAS አይነቶች ከተለያዩ የጤና እክሎች ጋር የተያያዙ ሲሆኑ ከእነዚህም መካከል በጽንስ ላይ የሚደርስ የእድገት መስተጓጎል፣ የመራቢያ እና የበሽታ መከላከያ ስርዓት መጎዳት እንዲሁም ለካንሰር የመጋለጥ ዕድልን ማሳደግ ይገኙበታል። በእስራኤል ውስጥ ከመጠጥ ውሃ ጉድጓዶች ውስጥ ግማሽ ያህሉ እና ለግብርና አገልግሎት ከሚውሉ የውሃ አካላት 70 በመቶ ያህሉ የPFAS ኬሚካል ቅሪቶች ያሉባቸው ሲሆን ይህም በመላው እስራኤል የሚገኙ ዋና ዋና የውሃ ጉድጓዶች እንዲዘጉ ምክንያት ሆነዋል። እስራኤል በጋዛ ላይ በከፈተችው የዘር ማጥፋት ጦርነት ምክንያት የተፈጠረው የካርቦን ልቀት ቀደም ሲልም ቢሆን በቋፍ ላይ ነበር የተባለውን አካባቢ ይበልጥ የበከለው ሲሆን ጥቃቱ
ጥቃቱ በተጀመረ በመጀመሪያዎቹ 15 ወራት ውስጥ የተለቀቀው ጋዝ ከ100 አገራት አጠቃላይ ልቀት እንደሚበልጥ ይገመታል። የሶሻል ሳይንስ ምርምር ኔትወርክ ባደረገው ጥናት መሰረት እስራኤል በጋዛ ላይ ባደረሰችው ውድመት ምክንያት የፍርስራሽ ማጽዳት እና መልሶ ግንባታን ጨምሮ የሚከሰተው የአየር ንብረት ኪሳራ እንደ ኮስታሪካ፣ አፍጋኒስታን እና ዚምባብዌ ያሉ የብዙ አገራትን የ2023 ዓመታዊ ልቀት የሚበልጥ ነው። ጥናቱ እንደሚያሳየው እስራኤል በጋዛ እና በሊባኖስ ላይ ያካሄደቻቸው ጦርነቶች እንዲሁም ቀደም ሲል ከየመን እና ከኢራን ጋር ያደረገቻቸው ወታደራዊ ግጭቶች በአጠቃላይ ያሳደሩት ተጽዕኖ 84 የጋዝ ኃይል ማመንጫ ጣቢያዎችን ለአንድ ዓመት ያህል ያለማቋረጥ ከማንቀሳቀስ ጋር እኩል ነው። የአየር ንብረት ለውጥ እና እስራኤል በአካባቢ ጥበቃ መሰረተ ልማቶች ላይ የምታደርገው ጥቃት ጋዛንና ሌሎችንም የተያዙ የፍልስጤም ግዛቶችን ለረጅም ጊዜ በስቃይ ውስጥ የጣለ ጉዳይ መሆኑን ሚድል ኢስት አይ ዘግቧል። እስራኤል በመስጂድ አልአቅሳ የወቅፍን ሚና ለማሳጣት በስሩ ያሉ ተቋማትን ለማዳከም እየሰራች መሆኑን የፍልስጤም የክትትል ቡድን አስጠነቀቀ። የፍልስጤም የክትትል ቡድን የእስራኤል ባለስልጣናት በዮርዳኖስ የሚደገፈው እስላማዊ ወቅፍ ከመስጂድ አልአቅሳ የባላደራ አስተዳዳሪነት እንዲገለል ለማድረግ በቅጥር ግቢ ውስጥ የሚገኙ 4 ቁልፍ ቦታዎችን ኢላማ እያደረጉ እንደሚገኙ ገልጿል። በቁድስ ከተማ ውስጥ ያሉ ይዞታዎችን የሚከታተለው የፍልስጤሙ አልቁዱስ ዓለም አቀፍ ተቋም እንደገለጸው የእስራኤል ባለስልጣናት እነዚህን ተቋማት ኢላማ ለማድረግ የፈጠሯቸውን የደህንነት ሰበቦችን ተጠቅመዋል። ቡድኑ እንዳለው ከሆነ የእስራኤል ኃይሎች ባለፉት ወራት በእነዚህ ቦታዎች ላይ ወረራ በመፈጸም በር የሰበሩ ሲሆን በአዲስ መቆለፊያ እንዳይተኩም ከልክለዋል። ከዚህም ተቋማቱ ክፍት ሆነው እንዲቀሩ አድርገዋል። ሚድል ኢስት አይ እንደዘገበው በእስራኤል እንዲዳከሙ የተደረጉት በቅጥር ግቢው ምስራቃዊ ግንብ በኩል ከበባ አልራህማን የሰላት ክፍል በላይ የሚገኘው የኢማን አልጋዛሊ ጉልላት፣ በመስጂድ አልአቅሳ ሰሜናዊ ምስራቅ ክፍል የሚገኘው ዳሩል ሐዲስ አሻሪፍ፣ በንጉስ ፈይሰል በር ፊት ለፊት የሚገኘው ክፍቱ የሰላት ስፍራ የሱሌይማን ቁባና የሙሳ ቁባ ናቸው። ድርጅቱ 4ቱ ተቋማት የተመረጡት በመስጂዱ ቅጥር ግቢ በ4ቱ ማዕዘናት ላይ በመሆኑ አመራረጣቸው በአጋጣሚ ሳይሆን ሆን ተብሎ የተደረገ ስልታዊ አካሄድ መሆኑን ያሳያል ብሏል። ይህም የእስራኤል ፖሊስ በመስጂድ አልአቅሳ ታሪካዊ ምልክቶችና ተቋማት ላይ ያለውን ቁጥጥር በማስፋት በወቅፍ ምትክ በተግባር ይፋዊ መዋቅራዊ አስተዳደር ለመሆን የሚቻልበት መንገድ ነው ሲል አስጠንቅቋል። በምስራቅ ቅዱስ ውስጥ የሚገኘው መስጂድ አልአቅሳ ወደ 144,000 ካሬ ሜትር አካባቢ የሚሸፍን ከእስልምና እጅግ ቅዱስ ስፍራዎች አንዱ ነው። ይህ ሰፊ በግንብ የታጠረ ቅጥር ግቢ ውስጥ የሰላት ክፍሎችን፣ ትምህርት ቤቶችን ያካተተ ነው። ለ10 ዓመታት በዘለቀውና በዓለም አቀፍ ደረጃ እውቅና በተሰጠው የታሪካዊ ይዞታ ስምምነት መሰረት የቅጥር ግቢው አስተዳደርና ጥገና ሙሉ በሙሉ በሙስሊም ተቋማት ብቻ የሚመራ መሆን አለበት። እስራኤል ምስራቅ ቅዱስን እንደ አውሮፓውያን አቆጣጠር በ1967 ከወረረችበት ጊዜ ጀምሮ ይህን ሚና እየተወጣ ያለው የዮርዳኖስ ኢስላማዊ ወቅፍ ነው። ባለፉት ሳምንታት በወጡ ዘገባዎች አሜሪካና እስራኤል ዮርዳኖስ በመስጂድ አልአቅሳ ላይ ያላትን ታሪካዊ የሞግዚትነት ሚና ለመንጠቅ በንቃት እየሰሩ ይገኛሉ። አዲሱ ዕቅድ የመስጂድ አልአቅሳን አስተዳደር ከእስራኤል ፍላጎት ጋር ይበልጥ ለማጣጣምና የወቅፍን ሚና ሙሉ በሙሉ ለማዳከም ያለመ ቢሆንም አሜሪካ ግን ይህንን እቅድ አስተባብላለች። ኢራን የሆርሙዝ ወሽመጥ መዘጋቱን ማወጇን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ ናረ። አሜሪካ በኢራን ላይ አዲስ ጥቃት መሰንዘሯ ተከትሎ ቴህራን የሆርሙዝ መተላለፊያ መዘጋቷን ማወጇ ተከትሎ በተለይ በእስያ ገበያ የነዳጅ ዋጋ በድጋሚ በከፍተኛ ሁኔታ ጨምሯል። ዛሬ እስከ ምሳ ሰዓት ድረስ የብሬንት ድፍድፍ ነዳጅ ዋጋ በ2.26 በመቶ በመጨመር በአንድ በርሜል $95.20 የደረሰ ሲሆን ዌስት ቴክሳስ ኢንተርሚዲየት ደግሞ በ2.5 በመቶ እድገት አሳይቶ በአንድ በርሜል $92.30 ሆኖ ለገበያ ቀርቧል። ይህ የገበያ ማሻቀብ በኢራንና አሜሪካ መካከል በዚህ ሳምንት ተከታታይ ጥቃቶች በተሰነዘሩ ቁጥር በቅርብ ስምምነት ሊፈረም ነው የሚሉ ወሬዎች መንሰራፋታቸው ተለምዷዊ የሆነ በመምጣቱ በሁለቱም የነዳጅ ዋጋ መመዘኛዎች ላይ ከፍተኛ መዋዠቅ መታየቱን ተንታኞች ይናገራሉ።
የቅርብ ጊዜው ውጥረት የጀመረው ማክሰኞ ዕለት በሆርሙዝ ወሽመጥ አቅራቢያ አንዲት የአሜሪካ አፓቺ ሄሊኮፕተር ተመታ መውደቋ ተከትሎ ነው። አሜሪካን በኢራን ውስጥ የሚገኙ ኢላማዎችን በመምታት ምላሽ ሰጥታለች። በዚህ ዕለት የአሜሪካ ማዕከላዊ እዝ በኦማን ባህረ ሰላጤ ላይ አሜሪካ በሆርሙዝ መተላለፊያ ላይ የጣለችውን እገዳ ጥሳ ለማለፍ የሞከረችና በዚህ ዕለት የአሜሪካ ማዕከላዊ እዝ በኦማን ባህረ ሰላጤ ላይ አሜሪካ በሆርሙዝ መተላለፊያ ላይ የጣለችውን እገዳ ጥሳ ለማለፍ የሞከረችና የአሜሪካ ኃይሎችን ትዕዛዝ ያልተቀበለች የአንድ ነዳጅ ጫኝ መርከብ ስራ ማስተጓጎሉን አስታውቋል። ረቡዕ ምሽት ላይ የአሜሪካ መከላከያ ሚኒስትር ፒት ሄግሴት በሰጡት ጋዜጣዊ መግለጫ በኢራን ላይ ተጨማሪ ጥቃቶች መፈጸማቸውን ይፋ ባደረጉበት ወቅት በቦምብ መደራደር ካስፈለገን በቦምብ እንደራደራለን ብለው ነበር። የአሜሪካ ማዕከላዊ እዝ በኋላ ላይ ጥቃቶቹን በተመለከተ በሰጠው ማብራሪያ ኢላማ የተደረጉት በኢራን ላይ የሚገኙ የወታደራዊ የስለላ አቅሞች፣ የኮሚኒኬሽን ስርዓቶችና የአየር መከላከያ ጣቢያዎች መሆናቸውን ገልጿል። ለጥቃቶቹ ምላሽ ለመስጠት የኢራን ከፍተኛ ጥምር ወታደራዊ እዝ የሆርሙዝ ወሽመጥ ለማንኛውም አይነት የመርከብ ትራንስፖርት ዝግ መሆኑን አውጇል። ብዙም ሳይቆይ ደግሞ የኢራን መገናኛ ብዙሃን በኢራን አብዮታዊ ዘብ የባህር ኃይል አማካኝነት ሕግ የጣሱ 2 መርከቦች መመታታቸውን ዘግበዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ሙሐመድ ንጉስ አብዱ አብራችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።